ዛሬ እንግዲህ የምናጠናው እንደ ሁሉም ሜሴጆች የተያያዙ ናቸው። ዛሬ ደግሞ አሁን የሚቀጥለውን ነው የምናጠናው። አሁን የተማርነው justification ጽድቀት ወይም sanctification ቅድስና እንዴት ነው የሶስቱ መላእክት መልእክቶች የሚገናኙት የሚለውን ዛሬ እናጠናለን። because እነሱ የሶስቱ መላእክት መልእክቶች ለኛ ነው የተሰጠው ለዓለሙ እንድንሰጠው ነው አይደለ? አሁን እንዴት ነው እነሱ ነገሮች የሚገናኙት የሚለውን ዛሬ እናጠናለን አብረን። again ዌብሳይታችን ላይ ሄዳችሁ ይሄንን ፍሪ ዳውንሎድ ማድረግ ትችላላችሁ በነፃ። በእንግሊዘኛ ነው ግን በአማርኛ በኦሮሚኛም ሊተረጎም I think የኦሮሚኛ it's almost done ያልከኝ በኦሮሚኛ it's almost done በአማርኛ ደግሞ I think soon የሚያልቅ ይመስለኛል። ከዛ hopefully publish አድርገን እናቀርባለን። እኔ እንዳልኳችሁ ይሄ book በቃ ጽድቅ በእምነት the best book ምለው ያው እንግዲህ the best book ይሄ ነው። ከዚህ ማንም ይበልጥ የለም አይደለ? ግን ከሱ ጎን best የሚባለው ከመንፈስ spirit of prophecy ሌላ እቺ ነች። ለምንድን ነው ብትሉኝ ይሄ መጽሐፍ spirit of prophecy ባይብል ብቻ ነው። that's it። ትንሽ ቴስቲሞኒ ያለ ከጻፈችው ሴትዮ ከዛ ሌላ ሁሉም በኦርደር የተቀመጠ ባይብል እና spirit of prophecy ነው። በጣም ወደው መጽሐፍ ነው። አሁን ጸልየን እንግባና ጥናታችንን የዛሬ ማታ እንጀምራለን። እሺ እንጸልይ። አባታችን መንፈስ ቅዱስን በእጅግ እንድሰጠን እንለምናለን። አሜን። ያለሱ ምንም ነገር እንደማይገባን እናውቃለን። ለዚህ ነው ምን ጠይቀው እሱም አስተማሪያችን እንዲሆን አድርግልን። በኢየሱስ ክርስቶስ ስም እንለምናለን። አሜን። Okay, give glory to him. ዮሐንስ 15 እንመለስ እዛ ከዛ ነው የምንጀምረው እንግዲህ ዮሐንስ 15 8 እናነባለን። ዮሐንስ 15:8 እሱን እናንብብ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አባቴ ይከብራል። እንዴት ነው የምናከብረው? ብዙ ፍሬ ስናፈራ እግዚአብሔርን ክብር እንሰጣለን አይደለ? አዎ። ከዛ በኋላ ደግሞ ምንድን ነው ያየነው? አሁን ራእይ 14 እንሂድ። ራእይ 14 ስንሄድ ምንድን ነው ያየነው? መላእክቱ ምን አለ? እግዚአብሔርን ፍሩ ክብርም ስጡት። ይሄ የተያዘ ይመስላችኋል? እዛ ጋር ኢየሱስ ራሱ ነገረን እንዴት አድርገን አባታችንን እንዴት እንደምናከብር ነገረን አይደለ? ከዛ ደግሞ መላእክቱ ደግሞ ምንድን ነው የሚለን? እግዚአብሔርን አክብሩ። እንዴት ደግሞ እንደምናከብረው ደግሞ ኢየሱስ ተናግሯል አይደለ? ምንድነው ማድረግ ያለብን? ፍሬ ማፍራት አለብን። ፍሬዎቹ ምንድነው ያልነው? አረ ፍቅር፣ ሰላም፣ ራስን መግዛት፣ ሰላምታ፣ ትዕግስት፣ ይቅርታ there you go አይደለ? እነዚህ ባህሪዎቻችን አሉ ወይ? ለምንድን ነው እንደዚህ ነገሮች ባህሪያችን ውስጥ እነዚህ ነገሮች አሉ ብለን ራሳችንን ምንፈትነው በዚህ ነው። ጳውሎስ ራሳችሁን ፈትኑ ሲል ምንድነው የምናየው? እኛ የኢየሱስ ባህሪ እኔ ውስጥ አለ ወይ የለም የሚለውን ጥያቄ ነው አይደለ? ከዚህ የሱ ምሳሌ ብቻ ነው መንግስተ ሰማይ የሚገባው አይደለ? አዎ። ስለዚህ ራሳችንን እንዴት ነው የምንፈትነው ሲባል በእንግሊዘኛ ምን ኤግዛሚን ፈትኑ ራሳችሁን እምነት ውስጥ አላችሁ ወይ የላችሁም የሚለውን ጥያቄ በዚህ ነው ምን መልሰው። ኦኬ ቬሪ ሲምፕል አይደለ? እግዚአብሔር
you know, spirit of prophecy ምን ይላል? The Bible is the simplifier of life's problems. መጽሐፍ ቅዱስ ህይወትን የሚያቀል ነው ነገር ነው። so ወንጌልም በጣም ሲምፕል ነው። ኮምፕሊኬት ምን አደረገው እኛ ነን። ሲምፕል ነው ግን እኛ ኮምፕሊኬት እናደርገዋለን። so አሁን ከመጀመሪያውን ጀምር ሲመ ራእይ by the way actually we'll come back to that ምን ይላል? ራእይ 14 12 ራእይ 14 ቁጥር 12 እንዲህ ይላል የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ትዕግስታቸው አይደለ? በእንግሊዘኛ here is the patience of the saints. Here are they that keep way የእግዚአብሔርን ቃል የሚያከብሩ ይሄው ናቸው። ለምንድን ነው የሚያከብሩት? ለምንድን ነው የሚያከብሩት? because የኢየሱስ ክርስቶስ ጽድቀት አላቸው አይደለ? ኢየሱስ ክርስቶስ እምነት የሱ ማመን ማለት የሱን ጽድቀትም አለን ማለት ነው አይደለ? እሱን ስናምን የሱ ጽድቀት የኛ ይሆናል እና በዚህ ነው የሚጨርሰው ራእይ። ግን ከመጀመሪያው ደግሞ ስንጀምር በ6 ላይ እንጀምር አይደለ? ራእይ 14:6 ኦኬ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው። አሁን ይሄ ምንድነው? ወንጌሉን ይዟል። ለማን ነው ይሄን ወንጌል የያዘው? ለሕዝብ ለነገድ ለሁሉም ሕዝብ ለዓለም ጠቅላላ አይደለ? ለኦሮሞ ብቻ አይደለም፣ ለትግራዮች አይደለም፣ ለአማራ ብቻ አይደለም፣ ለሁሉም ነው። እና ያቺን ወንጌል ይዞ ለሁሉም እንዲዳረስ ይዞ ይመጣና 7 ላይ ደግሞ እንደዚህ ይለናል በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ። በምን አይነት ድምጽ? በታላቁ በእንግሊዘኛ loud voice ወይ እየጮኸ አይደለ? በታላቁ ድምጽ። ይሄ ኢምፖርታንት ነው። በታላቁ ድምጽ ያዙት። ሱን እናየዋለን። በታላቁ ድምጽ ምንድነው ያለው? እግዚአብሔርን ምን አድርጉ? ፍሩ። ኦኬ አሁን ሌላ ጥያቄ አለ። እግዚአብሔርን መፍራት ማለት ምንድነው? ከመመለሳችሁ በፊት እኔ የምፈልገው የመጽሐፍ ቅዱስ መልስ ነው። ባይብል ላይ የምታውቁት ጥቅስ ካለ ንገሩ። ምን ማለት ነው እግዚአብሔርን መፍራት? መጽሐፍ ቅዱስ ይንገር። ምን ይላል? ብትወደኝ ትእዛዜን ጠብቅ። ኦኬ I think እዛ መድረስ እንችላለን ግን ስፔሲፊክ የሆነ ክሊር አንሰር እስቲ መክብብ 12:19-20 What is that? Ecclesiastes ነገሩን ሁሉ ፍጻሜውን ስማ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ ትእዛዙን ጠብቅ። እግዚአብሔር ስራን ሁሉ የተሰወረ ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። ኦኬ Ecclesiastes ኦኬ እግዚአብሔርን ፍራ ግን ዲፋይን አላደረገልንም ያንን It's good ሳሚ ጥሩ ነው ግን clear definition እግዚአብሔርን መፍራት ይሄ ነው የሚል ነገር እስቲ መጽሐፍ ቅዱስ እስቲ ከኃጢአት መራቅ ምንድነው? There you go ከኃጢአት መራቅ ምንድነው? ኦኬ አሁን እዛ ጋር እንቁም። አሁን አወቅን ምን እንደሆነ። እሺ እንዴት ነው ከኃጢአት መራቅ ምንችለው? ይሄ ዲፊካልት አይደለም። እንዴት ነው ከኃጢአት መራቅ ምንችለው? አንድ ነገር ብቻ ነው ይሄንን ማድረግ የሚችለው። ምንድነው ይሄ? እግዚአብሔርን መውደድ። እዛ ከመድረሳችን በፊትስ how about መወለድ እንደገና
መወለድ እንደገና ኢየሱስ የሱ ባህሪ የኛ ይሆናል ከዛ ደግሞ ኃጢአታችንን ይቅርታ እንባላለን ከዛ ደግሞ ምን እንሆናለን ከዛ በኋላ ምን ያረጋናል ከዛ በኋላ ይቅርታ ካለን በኋላ ምን ያረጋናል ንጹህ ያረጋናል አይደለ so the only way አንድ ወይ ብቻ ነው ያለው ከኃጢአት መላቀቅ ወይ ከኃጢአት ምንድነው የሚለው መራቅ በኢየሱስ ክርስቶስ ደም ብቻ ነው የምንችለው so ይሄ መላእክት ምንድነው የሚለን ወንጌሉን ይዣለው እግዚአብሔርን ፍሩ ሲል ምንድነው የሚለው እንደገና ተወለዱ ኢየሱስን የራሳችሁ አርጉ በልባችሁም ይገኝ ያንኳኳ አይደለ ልባችሁ ነው አለ ልባችን ውስጥ ካለ እንደገና ተወልደናል ምንድነው የሚለው fear God ማለት እንደገና ተወለዱ እንደገና ከተወለድን ከኃጢአት እንርቃለን does that make sense ምንድነው መጀመሪያው መላእክት ቢለን እንደገና መወለድ አለባችሁ አይደለ እንደዛ አይደለ ኢዚኪኤል ያለ ነው ኢዚኪኤል ምንድነው ያለን 36:26 መጀመሪያ ትክክል የሆነ ልብ ሰጣችኋለሁ ለስላሳ የሆነ ከዛ በኋላ ምን ታረጋላችሁ ህጌን ማክበር ትችላላችሁ አይደለ እንደዛ አይደለም ይላል ኢዚኪኤል መጀመሪያ ግን መወለድ አለብን ሳንወለድ ቃሉን ማክበር እንችላለን አንችልም so ምንድነው ይሄ መላእክት ቢለን እንደገና መወለድ አለባችሁ ይሄን ነው የሚለው be born again okay ከዛ ከተወለድን በኋላ ደግሞ ምንድነው የሚለን ፓስተር ኤፍሬም fear God and የፍዱስ አድርሶ እግዚአብሔርን ፍሩ ክብርንም ስጡት ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት ኦኬ ከዛ ከተወለድን በኋላ ሌላ ምንድነው የሚለን ክብር ስጡት ክብር እንዴት ነው የምንሰጠው ብዙ ፍሬ ማፍራት አለበት ፍሬ ማፍራት ማለት ህጉን አከበረም አይደለ ምንድነው ይሄ መላእክት ቢለው መወለድ አለባችሁ ባህሪያችሁንም ኢየሱስ ያስገባውን ባህሪ ከተወለዳችሁ በኋላ እሱን በራሳችሁ ባህሪ ማሳየት አለባችሁ give glory to him እንዴት ነው ይሄን የምናቀው ግሎሪ የእግዚአብሔር ባህሪ መሆኑን እንዴት ነው የምናቀው let's go to Exodus ዘጸአት Exodus chapter let's go to Exodus chapter 33 33 እንሂድ አንድ ነው this is እኔ let me tell you እኔ መጽሐፍ ቅዱስ እንዴት beautiful የሆነ ነገር እንደነግራችሁ አልችልም ቆንጆ በጣም ሁሉንም ነገር simply beautifully ቁጭ አድርጎ ለኛ ያቀርብልን እግዚአብሔር ሆይ I'm telling you እኔ I love God's word መጽሐፍ ቅዱስን በጣም ነው የምወደው always amazing okay 33 verse 18 ዘጸአት 33 ቁጥር 18 እርሱም እባክህ ክብርህን አሳየኝ አለ ኦኬ ሙሴ ምንድነው ያለው እግዚአብሔር ክብርህን አሳየኝ አሁን ክብር ምን ሆኖ ዲፋይን እናደርጋለን አያችሁ እንዴት መጽሐፍ ቅዱስ ማጥናት እንዳለብን ሁሉም ነገር በባይብል ዲፋይን መደረግ አለበት ለምን ብትሉ እንጠየቃለን ጴንጤውም ይጠይቀናል ኦርቶዶክሱም ይጠይቀናል ሙስሊሙም ይጠይቀናል የት ነው ይሄ ነገር መጽሐፍ ቅዱስ ውስጥ ያለው ብሎ እንጠየቃለን ሁሉንም ነገር ማስረዳት አለብን አይደለ ሶ ሙሴ ምንድነው ያለው ክብርህን አሳየኝ አሁን የእግዚአብሔር ክብር ምን እንደሆነ ይነግረናል ማለት ነው አይደለ ኦኬ እኔ አሁን Exodus 34 verse 6 ላይ ነው ዘጸአት 34 ቁጥር 6 እንዲህ ይላል እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም
ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ይሄንን ስናነብ አንድ ነገር ያያችሁት ነገር አለ? ምን አያችሁ? ካሜራማቹን አንድ ፌቨር ልጠይቃችሁ። ይሄንን ላይ አንድ ጊዜ እናጥፋውና እንደገና እናበራዋለን። አንድ ጊዜ አጥፉልኝ። ጀስት ይሄንን መብራት ፕሊዝ። ጀስት አንዴ። ሰዎች ይሄንን እንዲያዩ ይፈልጋሉ። ምን አያችሁ? እስከሚጠፋ ድረስ እስቲ ትንሽ ይታያል? በረ ይታያል? ኦኬ። ምን አያችሁ? እግዚአብሔር ክብሩን ለሙሴ ሲገልጽለት ምንድነው ያያችሁት? ይሄ ጋላቲያንስ 5 የመንፈስ ፍሬ፣ ይሄ ደግሞ ኤክሶደስ እግዚአብሔር ክብሩን ሲነግረው አይደለ? ይሄኛው we'll get to it Romans 2:4 ነው ግን we'll get to it don't worry about that። አሁን ይሄኛው ምን ይታየናል? አንዳንዱ ነገሮች ፍሬ ናቸው አይደለ? long suffering ፍሬ ነው አይደለ? ትዕግስት ፍሬ ነው። ዲሲ ሶ ሙሴ ክብርህን አሳየኝ ሲለው እግዚአብሔር ምንድነው ያደረገው? የሱን ባህሪ ነው የነገረው። የኔ ባህሪ ይሄ ነው ማለት የመንፈሳዊ ፍሩቶች ወይ ፍሬዎች እሱን የጠቀሰለት አያችሁት? በቀይ ያለው ሲሚላር የሆኑ ነገሮች ናቸው አይደለ? ፓስተር ኤፍሬም Ephesians 5:9 አንብብልኝ please. Put your finger there again. Ephesians 5:9 እናንብብ። ኤፌሶን 5:9 Okay? ኤፌሶን 5:9 Okay. እንዲህ ይላል የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። Yeah. በእንግሊዘኛ ምን ይላል? The fruit of the spirit is in what's that? All goodness. ሁሉ ጥሩ የሆነ ነገር ሁሉ የመንፈስ ፍሬ ነው አይደለ? ግን አንዳንድ ነገሮች ማች ያደርጋሉ። እዚህ ማችም ባያደርጉ ጥሩ ነገር ስለሆኑ የመንፈስ ፍሬ ናቸው። Does that make sense? So የእግዚአብሔር ባህሪ ምንድነው? የእግዚአብሔር ክብር ምንድነው? የእግዚአብሔር ባህሪ። ሶ አሁን ይሄ መላእክት እየዞረ ተወለዱ እንደገና እግዚአብሔርን ክብር ስጡት ምን ማለት ነው? righteousness by faith። የመጀመሪያ መላእክት ምንድነው የሚለው? righteousness by faith ተወለዱ እንደገና የእግዚአብሔርን ባህሪ በእናንተ ይታይ በተግባር ይታይ። that's what he said። እና ጴንጤ ኦርቶዶክስ መጥቶ እናንተ ህጎች ብቻ ነው የምታውቁት ሲሉ ኖ አይደለም። ይሄው እኛ ምናምነው ሶስቱ መላእክት ነው አይደለ? ለኛ ስፔሲፊክሊ የተሰጠን መልእክት እሱ አይደለ? ይሄው አሁን ሮማዊ 2:4 ስንሄድ እስቲ እሱን አንብብልን ፓስተር ኤፍሬም። ሮሜ ምዕራፍ 2 ቁጥር 4 ሮሜ 2:4 እሺ ምን ይላል? ሮሜ 2:4 እንዲህ ይላል ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ኦኬ በእንግሊዘኛ ምንድነው የሚለው? ወደ ንስሐ የሚያመጣን ምንድነው? የእግዚአብሔር ቸርነት ትዕግስት እና ሌላው ምንድነው? እግዚአብሔር ቸርነት ትዕግስትና ባለጠግነት እሱም እንደዚህ ነገሮች ምንድነው እኛን ወደ ንስሐ የሚከተን ምንድነው? የእግዚአብሔር መንፈስ ፍሬ። Do we see that? እግዚአብሔር እንዴት ነው እኛን ወደ repentance ወደ ንስሐ የሚያመጣን? ምንድነው? የሱ ባህሪ የመንፈስ ፍሬ እሱ ነው እኛን ወደ ንስሐ የሚያመጣን። ሶ ወንጌላዊዎች ሁሉ እዚህ ያላችሁት ሁላችንም ወንጌላዊ
እንዴት ነው ሰውን ወደ እግዚአብሔር ማምጣት ምንችለው? እንዴት ነው? በመንፈስ ፍሬ። የመንፈስ ፍሬ ከሰጠን ማንም አይቀየርም። ማንም መምጣት አይፈልግም። ገባን? እግዚአብሔር ሰውን ወደሱ ያመጣው በባህሪ ነው። ባህሪው ምንድነው? የመንፈስ ፍሬ ነው። ሁሉም ወንጌላዊ ይሄን መረዳት አለበት። ማለት ወንጌላዊ ሆነን እውነተኛ ያልተወለድን ከሆነን ወንጌላዊ መሆን አንችልም። እንደገና መወለድ አለብን። You cannot be a gospel worker without being born again and having the fruits of the Spirit. You cannot. መጽሐፍ ቅዱስ እንደዛ ነው የሚለው። እኔ አይደለም፣ የኔ ቃል አይደለም፣ የእግዚአብሔር ቃል ነው የሚነግረን። አየነው አይደለ? ይሄንን by the way እንደነገርኳችሁ ይሄ ሁሉ ፕሬዘንቴሽን የእናንተ መሆን ይችላል። all you have to do መጠየቅ ብቻ ነው። ኢየሱስ ምንድነው ያለው? you receive not because you ask not አይደለ? ከጠየቃችሁኝ የእናንተ ነው። ይሄንን አንድ ጠዋት ተነስቼ እግዚአብሔርን እየለመንኩ ይሄንን righteousness by faith please አሳየኝ እግዚአብሔር ሆይ ያልኩ እየለመንኩ በቃ ማይንዴ ውስጥ ገባልኝ። ወሰድኩና ይሄንን ቻርቱን ሰራሁኝና ዋው ታየኝ። በቃ እግዚአብሔር ነው ገለጸልኝ፣ የኔ አይደለም። እና እግዚአብሔር መወለድ አለባችሁ፣ የኔን ባህሪ ማሳየት አለባችሁ ብሎ የመጀመሪያው ኤንጀል ሜሴጅ እንደዛ ነው የሚለው። By the way, ምን ትላለች ኤለን ዋይት? The object of the Christian life is to bear fruit. የክርስቲያን ዋናው ዓላማ ወይም ትኩረቱ ሐሳብ ፍሬን ማፍራት ነው፣ መንፈሳዊ ፍሬን ማፍራት። That's it. እግዚአብሔር ከናንተ የሚጠብቀው ምንድነው? ፍሬ አፍሩ። That's it. That you only ያንተ አባቴ ምን ይለኛል? ያንተ ስራ መማር ብቻ ነው። ምንም ነገር ሌላ የለም። just ተማር። አይደለ? ሰምታለ? I think ያበሻ parent በቃ እሱ programmed ነው እንትን አዎ thank you you can turn it on አይደለ? እና አንድ ስራ ብቻ ነው ያለ። ያ ስራ ምንድነው? ፍሬ ማፍራት። ፍሬ ለማፍራት ደግሞ ምን ማድረግ አለብን? መሞከር አለብን። ስራ መስራት አለብን። no just ቀና ብለን ኢየሱስን አይተን ማመን ብቻ ነው። አሜን። That's it. So አሁን የመጀመሪያው መልአክ ምን እንደሚል ገባን አይደለ? አዎ አሁን ገባን። አሁን ደግሞ ሁለተኛው መልአክ ምን እንደሚል ደግሞ እስቲ እንየው። እሺ ይሄው ሁለተኛው መልአክ ምን ይለናል? ፓስተር ኤፍሬም verse 8 አንብበልን። ራዕይ 14 ቁጥር 8 እንዲህ ይላል። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ አጠጣች፣ ታላቂቱ ባቢሎን ወደቀች እያለ ተከተለው። ኦኬ አንድ ነገር ያስተዋላችሁት ነገር ምንድነው እዚህ ላይ? የመጀመሪያው መልአክ አንድ ነገር አለው፣ የሁለተኛው የጎደለው ምንድነው? እስቲ እዩት። አንድ የጎደለ ነገር አለ፣ የተለየ ትንሽ የጎደለ ነገር አለ። ሁለተኛው ላይ ስንመጣ ምንድነው? የመጀመሪያው መልአክ በምን አይነት ድምጽ ነው የመጣው? በታላቅ ድምጽ። በታላቅ። የሁለተኛው ግን ታላቅ የለውም አይደለ? ሶስተኛውን ደግሞ ስናይ በታላቂ ነው የሚመጣው እሱ። ሁለተኛው ግን አይደለም። ለምንድን ነው ይሄ የሆነው? ሂስቶሪካል እንትን አለው ግን it's too much to get into it historically ማለት እንግዲህ በዊሊያም ሚለር ምን እንደተደረገዛ እሱን ሁሉ too long so ሄደን ምን እናደርጋለን? ከመጽሐፍ ቅዱስ ላይ እናውጣውና እስቲ እንየው። አሁን ራዕይ 18 ላይ ነው። ራዕይ 18 ላይ ነው። ምንድነው ያለን? ሰከንድ ኤንጀልስ ሜሴጅ ወይ ሁለተኛው መልአክ ምንድነው ያለን? ባቢሎን ወድቃለች አይደለ? ከመጀመሪያው ጀምር ከቨርስ 1 ራዕይ 18 ቁጥር 1 እንዲህ ይላል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። በብርቱም ድምጽ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣
የርኩሳንም መናፍስት ሁሉ መጠጊያ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። ኦኬ ኦኬ አሁን ምንድነው ያየነው? የሰከንድ ኤንጀል ሜሴጅ የሁለተኛው መልአክ ሜሴጅ እዚህ ታየ ነው አይደለ? እንደገና ተደገመ ማለት ነው። ግን ምንድነው የሚለን ራእይ 18:1 ምንድነው የሚለው? እንደገና እናንብበው ፓስተር ኤፍሬም። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ከክብሩ የተነሳ ምን ሆነ? ምድር በራች። ክብሩ ምንድነው? የእግዚአብሔር ባህሪ። የእግዚአብሔር ባህሪ እንደዛ ዓለሙ ጠቅላላ የመጀመሪያው መልአክ እንዳለው ከሄደ ምን ይሆናል? ይበራል። ዓለሙ ይበራል። ኢየሱስ ምን ይላል? This gospel of the kingdom shall go into all the world as a witness, then the end shall come. ይህ የመንግስት ወንጌል ወደ ዓለም ሁሉ ይሄዳል፣ ከዛም ፍጻሜ ይሆናል። አይደለ? እንዴት ነው የሚሄደው? as a witness ወይ በምስክር ለምስክር እንዲሆን ይሄዳል። ማለት የሚመሰክሩት የእግዚአብሔር ምስክር አለባቸው። የእግዚአብሔር ባህሪ አለባቸው። የእግዚአብሔር ባህሪ ባይኖራቸው ኖሮ ዓለሙ ጠቅላላ አይበራም ነበር። አያችሁ አሁን ባህሪው ሁለተኛውም ላይ አለ። the same thing መጀመሪያው መላእክት ያለውን ሁለተኛው ይቀበልና እሱን ደግሞ ወስዶ ከባቢሎን ውጡ፣ ሊፈርስ ነው፣ ወድቃለች፣ ውጡ። ግን በምንድን ነው የሚሄደው? በእግዚአብሔር ባህሪ ነው የሚሄደው። እንዴት ነው ሰዎችን ወደ እግዚአብሔር ማምጣት ምንችለው? በእግዚአብሔር ባህሪ ብቻ። አሜን አሜን። ሰከንድ ኤንጀልስ ሜሴጅ አሁን ምን አየን? righteousness by faith። ሰከንድ ኤንጀልስ ሜሴጅ ላይ አየን። ትክክል አይደለ? ሁለተኛው ምን እንዳለ አሁን righteousness by faith ጋር ኮኔክሽኑን አየን አይደለ? To give glory to God is to reveal his character in our own. ለእግዚአብሔር ክብር መስጠት ማለት በራሳችን የእግዚአብሔርን ባህሪ ማሳየት ማለት ነው። አሁን ደግሞ ሶስተኛው መልአክ እንሂድ አይደለ? አንደኛው አለ፣ ሁለተኛው አለ፣ አሁን ሶስተኛውን እንየው። ሶስተኛው ደግሞ righteousness by faith አለው የለውም የሚለውን ደግሞ እስቲ ጌስ አድርጎ አለው የለውም? ምን ይመስላችኋል? አለው ማለት ምንድነው? ሁሉም ነገር ትንቢት ሆነ የጤና ትምህርት ሆነ የምንም ትምህርት መጽሐፍ ቅዱስ ላይ ያለ ሁሉ righteousness by faith አለበት። because ለምንድነው? ከጀነሲስ ጀምሮ እስከ ራእይ ምንድነው? የኢየሱስ ክርስቶስን የሚገልጽልን መጽሐፍ ነው። that's it። ለዚህ ነው ሁሉም ነገር ኢየሱስ አለበት። አንድ ነገር ልጆቼ የምነግራቸው ምንድነው? ሄዳችሁ እስቲ መጽሐፍ ቅዱስን ሞርኒንግ ዲቮሽናቸው እንዲያደርጉ መክራቸዋለሁ። ከጨረሱ በኋላ ደግሞ ሁለት ጥያቄ ነው ያለኝ አይደለ? አንደኛው ጥያቄ ምንድነው? ያነበባችሁት ውስጥ ኢየሱስ የት ነው? ሁላችንም ይሄንን ጥያቄ መጠየቅ አለብን። ትንቢት ስታነቡ ስለ ሙሴ ታሪክ ወይ የፈለገው ይሁን ሁሉንም ኢየሱስ የት ነው ካነበቡ የት ነው የሚገኘው? because Christ in all the Bible ኢየሱስ ክርስቶስ ሁሉም መጽሐፍ ቅዱስ ውስጥ አለ፣ ይታያል። እሱን ስናይ ደግሞ ምናነበው ይገባናል። ግን እሱ መታየት አለበት። ኦኬ ሶስተኛው መልአክ ምንድነው የሚለን? ከ9 እስከ 11 ታነብልኛለህ ፓስተር ኤፍሬም ፕሊዝ። ሶስተኛ መልአክ ተከተላቸው በታላቅ ድምጽ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል።
የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግድ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። ኦኬ የአውሬው ምልክት ኃጢአት ነው ኃጢአት አይደለም? ኦኬ ከኃጢአት መራቅ ምንችለው እንዴት ነው? ቅድም አንተነህ መልሶልን ነበር። እንዴት ነው ከኃጢአት መራቅ ምንችለው? እግዚአብሔርን በመፍራት ኢየሱስ እኛ ውስጥ መኖር አለበት። እሱንም አክሴፕት አድርገን እንደገና መወለድ አለብን ከኃጢአት ለመራቅ። ሶ የአውሬው ምልክት ኃጢአት ከሆነ እሱ መልእክት እኛ ላይ እንዳይሆን ከፈለግን የኦንሊ መድኃኒት ብቻ ለዛ የሚከለክል ወይ የሚያቆም ምንድነው? ኢየሱስ ክርስቶስ ልባችን ውስጥ ሆኖ እንደገና ተወልደናል። እንደገና ከተወለድን የአውሬውን መልእክት አንወስድም። እንዴት ታውቃለህ ብትሉኝ 12ን እናንብብ። ቁጥር 12 የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። የኢየሱስን የሚያምኑ እና የሱን ቃላት የሚከተሉ ወይ ኮማንድመንት የሚከተሉ እነሱ ብቻ ናቸው የአውሬውን መልእክት መከላከል የሚችሉት። righteousness by faith. This is the three angels' messages. አሁን አንድ ሁለት ነገር ከearly writings ላንብብላችሁና it's better I even explain it because በደንብ አይታያችሁም። ኦኬ ኤለን ዋይት እንዲህ ትላለች። ሶስቱም መላእክት ሜሴጆች እነዚህን መልእክቶች በተከታታይ ነው ማለት ያለብኝ ኦ ኢን ኦርደር በተከታታይ ማለት ሁለተኛውን መልእክት ከመቀበላችን በፊት የመጀመሪያውን መቀበል አለብን። ገባችሁ አይደለ? የመጀመሪያውን ከተቀበልን ተዘጋጅተናል ሁለተኛውን ለመቀበል። ሁለተኛውን ደግሞ ከተቀበልን ሶስተኛውን ደግሞ መቀበል እንችላለን። ኦኬ ናው ምን ትላለች መሰላችሁ? ሶስተኛውን ላይ ብቻ የሚያተኩሩ ሰዎች እና የመጀመሪያውን እና የሁለተኛውን አተኩሮ ማያዩ ሁሉ ሰይጣን እነሱን easily or በቀላሉ እንዲወድቁ ማድረግ ይችላል። ለምን ይሆናል ይሄ? ሶስተኛው ላይ ብቻ ካተኮራችሁ እንዴት መሰላችሁ? በኋላ በኩል ነው የምትገቡት ሳንክቹዋሪው ላይ። ለምንድን ነው ብትሉኝ righteousness by faith እዚህ ነው የሚጀመረው። መጀመሪያ እዚህ the altar of sacrifice የመሰዊያው እዛ ነው በእግዚአብሔር ደም ክሊን የምንደረገው። ከዛ ደግሞ መተን ውሃው ጋር ታጥበን ከዛም ምንድነው የምንገባው? ምንድነው ሆሊ ፕሌስ ምንድነው የሚባለው በአማርኛ? ቅዱስ ስፍራ። ቅዱስ መሆን ምንችለው ንስሐ ገብተን ኢየሱስን አክሰፕት አድርገን ምንድነው ያለን? 1 John 1:9 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ይለናል ከአመጻ ንጹህ የሚያደርግ ከሁሉም ንጹህ ያደርግንና ንጹህ ከሆነን ብቻ ነው እዚህ መግባት ምንችለው አይደለ? ናው ንጹህ ሳይሆኑ የገቡ ሰዎች አሉ እዛ ውስጥ ታውቃላችሁ? ንጹህ ሳይሆኑ የገቡ ሰዎች መጽሐፍ ቅዱስ ውስጥ ወረባ የአሮን ልጆች ምን ሆኑ? ንጹህ ሳይሆኑ ሲገቡ ንጹህ ሳንሆን መግባት አንችልም። ገባችሁ አይደለ? ንጹህ ሳንሆን መግባት አንችልም። ንጹህ ሆነን ከገባን ግን ምንድነው ምሳሌዎቹ ምንድናቸው? ቴብል ኦፍ ሾው ብሬድ የእግዚአብሔር ቃል ማለት መጽሐፍ ቅዱስ እያነበብን ነው። ንጹህ ከሆነን መጽሐፍ ቅዱስ ስናነብ ይገባናል። ከዛ ደግሞ the altar of incense ወይ ዕጣን ማጠኛው ኦኬ እሱ ምንድነው?
ጸሎት እግዚአብሔር how can I say this? The only prayer that God will accept from the sinner is the prayer of repentance. እግዚአብሔር ከኃጢአተኛው የሚቀበለው ብቸኛው ጸሎት የንስሐ ጸሎት ነው። That's it. Did you know that? ምን ይላል መጽሐፍ ቅዱስ? If I regard iniquity in my heart, the Lord will not hear me. በውስጤ አመጽን ባይ እግዚአብሔር አይሰማኝም አይደለ? አዎ ኃጢአተኛ እያወቅን ኃጢአት እያለን እግዚአብሔር ጋር ተጠግተን ይሄን አድርግልኝ ማለት እሱን መናቅ ማለት ነው። አይመልስም። የሚመልሰው ምንድነው? ኃጢአተኛ የሆነ ሰው መጥቶ ንስሐ መግባት ሲፈልግ ግን ይሰማል። Go anywhere in the Bible and show me where የኃጢአተኛን የንስሐ ያለውና ኃጢአተኛ ጸሎት እግዚአብሔር የሚሰማበት እስቲ ያሳዩ። አይሰማም። ለዚህም ንጹህ ሆነን ካልገባን ጸሎታችን አይሰማም። ለዚህ ነው it's so important for us to be born again. እንደገና መወለድ ያለብን ለዚህ ነው። ከዛ ደግሞ ሌላው ምንድነው ያለው? ሻማዎቹ አሉ አይደለ? አዎ witnessing ምስክር አይደለ? ለእግዚአብሔር መስከር እንችላለን ኃጢአት እያለን? መስከር we cannot. ኃጢአት ምናውቀው ኃጢአት ራሳችሁን ይያል ንስሐ መግባት እንዳለብን እያወቅን witness ለማድረግ ብንሞክር መንፈስ ቅዱስ ከኛ ተግባር ጋር approve way it can't work with us. አዎ ከኛ ጋር ሆኖ ምን ሰራውን ስራ አጽድቆ ሊሰራ አይችልም። አይችልም። and so ምን ትላለች? መጀመሪያ በዚህ በኩል first angel's message የት ነው? ውጪ እዚህ አደባባይ ውስጥ። ከዛ ደግሞ holy place ደግሞ ምንድነው ያለው? ሁለተኛው። ከዛ ደግሞ ቅድስተ ቅዱሳት ደግሞ third angel's message። ለምን ብትሉ እዛ ነው ህጉ ያለው አይደለ? ኢየሱስም እዛ ነው አሁን ያለው አይደለ? የመጨረሻ ጊዜ ሶስተኛው መልአክ ሲሄድ ምን ትላለች? ብዙ ሰዎች በኋላ በኩል ሊገቡ ይሞክራሉ because ሶስተኛው ላይ ብቻ ነው የሚያተኩሩት። ሶስተኛው ላይ ብቻ ካተኮራችሁ አንደኛው ሁለተኛው በተከታታይ ካልተቀበላችሁ አይሆንም፣ አይሰራም። ሰይጣን ያውቃል እናንተ ማለት በቀላሉ እንደምትወድቁ ስለሚያውቅ እናንተንም ያሳድዳል። Satan does not care if you believe in the third angel's message. ሰይጣን በሶስተኛው መልአክ አመናችሁ አይገደውም። He doesn't care. ፓወሩ የት ነው ያለው? እንደገና መወለድ። ፓወሩ ካለ አሁን መከላከል ትችላላችሁ። አያችሁ አይደለ? አዎ። ለዚህ ነው ኢየሱስ ሁሉም he's all together ለሁሉም ነገር ለኛ ኢየሱስ ነው። he is everything. ሁሉም ነገር እሱ ነው። ከሱ ነው መጀመሪያ ምን ጀምረው ከሱ ጋር ነው ምን ጨርሰው። the beginning and the end, the alpha and the omega አይደለ? ምን ትላለች? ሶስተኛውን ብቻ የሚቀበሉት እና አንደኛውና ሁለተኛው ማይቀበሉ ወይ በተከታታይ ካልተቀበላችሁ ምንም ነገር ባታረጉ ወይም have nothing to do with it ምንም ነገር ባታደርጉ ይሻላል። ምንም ነገር ባትነኩት ይሻላል። ይሄንን ቃል ማለት ምንድነው? ይሄንን እምነት ብትተውት ይሻላል። እኔ አይደለሁም ያልኩት እሷ ነች ያለችው። ለምን ብትሉ ምስቅልቅል እናደርገዋለን። የዛን ጊዜ ይጨመላለቃል። ይሄ እግዚአብሔር ያንን አይፈልግም አይደለ? ያላችሁ first, second, third angel's message. So righteousness by faith እንዴት እጅግ እንደሚያስፈልግና እንዴት ኮኔክትድ እንደሆነ hopefully ዛሬ አይተናል። አሁን 34 ደቂቃ ብቻ ነው ሄድነው እና እዚህ ላይም እናቆማለን።
ሜቢ ጥያቄ ሊኖር ይችላል እሱንም መመለስ እንችላለን ግን አያችሁት ሁሉም ነገር የወጣው ከመጽሐፍ ቅዱስ ነው የቢንያም ቃል ብላችሁ ከዚህ እንዳትወጡ የእግዚአብሔር ክብር የሱ ባህሪ እንደሆነ ክሊርሊ ታይቷል አይደለ እግዚአብሔርን መፍራት ደግሞ by the way እሱን እንትን ስክሪፕቸሩን Proverbs እንትን 13 Proverbs 13 መሰለኝ Proverbs 8 Proverbs 8 እንሂድ መጀመሪያ Proverbs 8 actually I'll give you a few አንዱ ለተሰጣቸዋለሁ Proverbs 8 13 ምን ይለናል ፓስተር ኤፍሬም እስቲ አንብብልሽ ምሳሌ መጽሐፍ ምዕራፍ 8 ቁጥር 13 ኦኬ እግዚአብሔርን መፍራት ክፋትን ይጠላል ትዕቢትንና እብሪትን ክፉንም መንገድ ጠማማውንም አፍ እጠላለሁ ይላል ኦኬ ከዛም ደግሞ Proverbs 16 verse 6 ምሳሌ 16 ቁጥር 6 እንዲህ ይላል በምህረትና በእውነት ኃጢአት ትሰረያለች እግዚአብሔርንም በመፍራት ሰው ከክፋት ይመለሳል ያችሁት አይደለ አሁን ደግሞ ጆብ ቻፕተር 1 ሄዳ አንብብልን ኢዮብ ምዕራፍ 1 ኢዮብ ምዕራፍ 1 ቁጥር ከአንድ ጀምረ እስቲ አንብብልን ኦኬ ኦጽ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ ጆብ ምን አይነት ሰው ነበረ እግዚአብሔርን የሚፈራ ማለት ምንድነው እንደገና ተወልዷል ማለት ነው አያችሁት አይደለ እንደዛ አይነት ሰው ነበር ስንት ችግር መጣበት እሱ ላይ በጣም ብዙ አይደለ ትናንትና ምንድነው የተማርነው ዮሐንስ 15 ላይ ስንገረስ ምንድነው ችግር ላይ መውደቅ ነው አይደለ ችግር ይመጣል ፈተና ይመጣል ይሄን ሁሉ ችሎ ከኢየሱስ ክርስቶስ ጋር ኦቨርካም ያደረገ ሁሉ አሸናፊ ነው ማለት ነው ቪክቶሪየስ ነው አይደለ ድል አድራጊ ያዕቆብ እንደዛ አይነት ሰው ነበር እናንተንም እኔንም እንደ ያዕቆብ ነው እንድንሆን ነው የሚፈልገው እግዚአብሔር ምንም ሆነ መጣ ሁሉ ጊዜ የእግዚአብሔርን ክብር ነምበር 1 ብለን ምን ይዘው እሱ ነው የሱንም ባህሪ እኛ ውስጥ እንዲገኝ ማለት ስራችን መጥቶ አይ ቅዳሜ መስራት አለባችሁ ወይ ከስራ ትባረራላችሁ እንዴ እኔ እኮ 30 አመት እዚህ መስሪያ ቤት ሰርቻለሁ ምን ላረግ ነው ከዚህ ፋየር ብደረግ ካሁን በኋላ የት ስራ ልይዝ ነው የመጣው ይምጣ እግዚአብሔር ያውቃል የመጣው ይምጣ ድሃ ብንሆን ይሻላል ከእግዚአብሔር peace with God አይደለ እግዚአብሔር ሰላም ከሚለየን ድሃ መሆን ይሻላል የመጨረሻው ጥቅስ ሮሜ 5:1 ኦኬ እንዲህ ይላል እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ በእንግሊዘኛው ይላል therefore being justified by faith we have peace with God ያ ፒስ አለ ለምንድነው እንደዛ justification ስናገኝ ወይም ጽድቅ ስናገኝ ለምንድነው ሰላም ያለው አእምሮአችን ውስጥ ለምንድነው እስቲ አንድ ሰው ለምንድነው ሰላም ያለው እዚህ ውስጥ ነፃነት መንፈስ ቅዱስ ሲፈትሸን ምንም ነገር የለም ንስሐ እንድንገባ ምንም ነገር የለም because ሁሉንም ነገር ለኢየሱስ አስረክበናል እዚህ ውስጥ ሰላም ነን ኃጢአት ምን ያመጣል ፒስ አይኖርም ሰላም አይኖርም ሰላም በማይኖር ጊዜ በሽታ ይመጣል አያችሁት ከጤና ትምህርት ጋር እንዴት እንደሚገናኝ ከሜንታል ሄልት ጋር እንዴት እንደሚገናኝ ያየን አይደለ
ሁሉም ነገር ይገናኛል። that's why የአድቬንቲስት ሜሴጅ ሜክ ሴንስ የሚያደርገው ከሁሉም ይሄ ነው። ለዚህ ነው እዚህ ቤተክርስቲያን ያለሁት it makes sense ሁሉም ነገር የተገናኘ ነው። እዚህም እዛም ጣል አይደለም የተደረገው ሁሉም የተገናኘ እውነት ነው። ምን ትላለች spirit of prophecy ላይ chain of truth ወይ የእውነት ሰንሰለት ሁሉም እውነት ብለን የተነገረን ነገር እንደ ሰንሰለት ይገናኛል ሁሉም። ለዚህ ነው መለያየት አንችልም። አይ እናንተ እኮ የአሜሪካን አድቬንቲስት ናችሁ ያ ይሄ የጤና ትምህርት ነገር የእናንተ ነው እንጂ እኛ ባህል ጋር አይሄድም። really ከዚህ ባህል ጋር ነው የሚሄደው። ከዚህ ባህል ጋር እሱ ነው የተናገረው እኔ አይደለሁም። ከአሜሪካ የመጣ ነገር አይደለም ከዚህ ነው የመጣው። ችላት በሉ ሁሉም ነገር አንድ ላይ ነው የሚሄደው። ጥያቄ ያለው ሰው አለ ከመዝጋታችን በፊት? አሚንስ ሁላችንም ገባን ማለት ነው አይደለ? ይሄ ነገር በጣም ገብቶን ተረድተን እንድንለያይ ነው የምፈልገው አይደለ? እቺን መጽሐፍ ሄዳችሁ ዳውንሎድ አድርጉ። በጣም ግሩም የሆነ መጽሐፍ